ሰው ናፈቀኝ ማርያምን ሰው ናፈቀኝ በቃ ለእንደሆነ አይደል ሰው በጣም ናፈቀኝ ናፍቆት ናፈቀች ሰይፉ ፋንታውን ናፈቀኝ ይንቱና በጌታዬ ምንድን ነው ያህል እንዴ ማለት ሁሉም እኮ በየቤቱ እኮ የሚሰራው ኃጢአት አለ እኮ ምንድን ነው እኔ ኃጢአት የተለየ ነው ስንት አርቲስት አናውቅም እንዴ እንደኔ የሆነ ስንት አርቲስት ላውጣ ቢስማቸው ልናገር እንዴ አንተዋወቅም እንዴ ተው እንጂ ስንት ሚኒስትር አለ ስንት ባለሀብት አለ ይሄ የጸጸት ንግግር አይደለም ጎበዝ ይሄ የጸጸት ንግግር ነው እንዴ ይሄ የጤነኛ ሰው ንግግር ነው እንዴ ይሄ ከጥፋቱ የተመለሰ ሰው ንግግር ነው እንዴ እኔ አይመስለኝም ሶፎንያስ ማታ ላይቭ ላይ ገብቶ ብዙ ሰዎች ለቀውት ነበር ቀርተው እኔማ ኤአይ ነው በፍጹም በአንድ ወር ውስጥማ እንደዚህ ሰውነቱ ተመልሶ እንደዚህ አውራም ብዬ ተወራርጄ ነበር ኤአይ ነው እያልኩኝ በኋላ እውነት ነው ብለው እነደይ ሰበንም ዘግበውታል ቶሎ ጉዴ እንዴ ምን አገንቶሎ በአንድ ወር ውስጥ የተለወጠው ይሄ ንግግሩ ደግሞ የሆነ መጣሁላችሁ አይነት ንግግር ነው እንግዲህ ገና ሲገባ ምንድነው የተናገረው ኢቢኤስን አስተዋዋቂ ሆኖ ኢቢኤስ ቴሌቪዥን ላይ ተቀመጠ ነው የሚመስለው ኢቢኤስን እያስተዋወቀ ሉላ አከሌ እያለ እና ኢቢኤሶች ቅጠሩኝ እኔ ቆንጆ ነኝ ይሄው ሰውነቴም ተመልሷል ከዚህ በፊት ተወዳድሬ ዳንኤል አይደለ ያ ቆንጆ እሱ አሸንፎኝ ነው ያው ትንሽ ቦርጭ ምናምን ስለነበረብኝ እንጂ ተወዳድሬ ነበር መልካም ነኝ ቆንጆ ነኝ ቅጠሩኝ ተመልካች አለኝ ተወዳጅ ነኝ ትተቀማላችሁ እያለ ነው የቢኤስ ዋናው ማን ነው የሚባለው ሞቶ የለ አይዞሽ እኔ የሱን ቦታ ተካልሻለሁ እያላት ነው ባለቤቱን ዋናዋን ለምን ሚዲያው ያኔ ተመልካች እንዲኖረው ግን ንግግሩ ያስፈራል የተሻለው ንግግር አይደለም የተሰበረ ሰው የተጸጸተ ሰው ንግግር አይደለም ፍሬዘር መጀመሪያ ያጋለጠው ልጅ የዛሬ ወር አካባቢ በጣም ህዝቡ ወቅሰውት ነበር ለዚህ ሰው ተጠያቂው አንተ ነህ እያሉ እጅግ በጣም ያሸማቀቁት ነበር ለምንድነው ያሸማቀቁት እውነትም ልጁ ተሰብሮ ሲታይ እናቱ ሞታ ሊገለይ ነበር ተጸጽቷል አሞት በአምሮ እንትን አይደለም ብላ ስትል በእውነቱ ሁሉም ሰው ወርዶበት ነበር አሁን ግን ይቅርታ የሚጠይቁበት ሰዓት የደረሰ ይመስለኛል ልጁ ትንሽ ያስፈራል ያስደነግጣል ይሄ የጸጸት ንግግር አይደለም እንዴት ነው ነገሩ እናንተ እና ከሌ ያለባችሁ እንዴ አንዴ ተጸጸተ ሰው እንደዚህ ነው እንደሚናገረው እኔ ይሄው እዚህ ህይወት ውስጥ ገብቼ እኔ ብቻ ነኝ እንዴ ስንት አርቲስቶች አሉ እኮ አለ ኦ ማይ ጋድ ችግር አለ እነ ደይ ሰበንም ማጠንቋይ ነው አይ ነብይ ነው ይሻሻልለት ድርጅቱን ራሱ ትንሽ እንትን ያለው ነበር የዛሬ ወር በርግጥ ተሽሎታል ደና ይመስላል ግን ደና አይደለም አምሩ የጤነኝ በአንድ ወር ውስጥ በርግጥ ፊሊተሩ ነው በነገራችን ላይ እንደዚህ ቆንጆ ያደረገው እሱ ወልኩ ምናምን እንዳይመስላችሁ በርግጥ ተለውጧል የዛሬ ወር ያ ተሰብሮ ያየነው ሶፎንያስ አይደለም ተለውጧል በርግጥ ግን ችግር አለ ራሳችሁን ጠብቁ እና አብረውት ደግሞ ሱስ ማገገሚያ ላይ ያለው ልጅ እንዴት እንደሚያየው አይታችኋል እንደው አሳያችኋለሁ ቀንጨብ አርግቼ አይነት ነገር ያም ያው ለማገገሚያ ነው ሱስ ማገገሚያ ነው የገባው ቆንጆ ነው ቬሮኒካ እንድታሰራው ሞዴል ሆኖ ምናምን ብሎ ይላል እናንተ ፍሬዘር ይቅርታ አንተማ ትውልድን ማዳን ፈልገህ ነበር ግን ህዝቡ ተወቃሽ አደረገክ እንጂ አሁንም ልጁ ጤነኛ አይመስልኝም አሁንም ከጥፋቱ አልታረመም ሁላችሁም አለባችሁ አይነት ጨዋታ እኮ ነው የተጫወተው አጋልጣችኋለሁ አይነት ጨዋታ ነው የተጫወተው ስለዚህ
በእውነቱ ብዙ ሰዎች ጸበል እያሉ ነው። እኔ ግን እንደው ከተቻ አሜሪካም አልሄድም አለ። ለምንድን ነው አሜሪካ ማይሄደው? ይሄድ እንጂ ይታከም፣ ይዳን፣ ከጸጸቱ ይመለስ፣ ከጥፋቱ ይመለስ፣ ይጸጸት። እንዴ አሁን እኮ ኖርማላይዝ ሊያደርጉት እኮ ነው እናንተ። እንደው እንዴትስ ድፍረቱን አገኘ ማለት? አሁን አልተሰበረም። የዛሬ ወር ተሰብሮ ነበር፣ አሁን ግን አልተሰበረም። ስለዚህ ያሰጋል። ጌታ ሆይ ግን እናንተ ፊሊተሩም ቢሆንም መልኩ መለስ ብሏል። ከዛሬ ወሩ ንግግሩ ራሱ ተቀይሯል። ሞቲቬሽኑ የሆነ እልህ የተጋባ አይነት እንትን ነው። እስቲ እንደው ትንሽ እንየው። ኢትዮጵያ ቴሌቪዥን ይቅርታ አድርጉልኝ፣ ሶፎንያስ ዋሲሁን ኢትዮጵያ ቴሌቪዥን ኢዮሲ ቴንክ ዩ ሶ ማች እናመሰግናለን። ክቡራትና ክቡራን ሰላም ጤና ይስጥልን። ክቡራትና ክቡራን ተመልካቾቻችን ይህ ሳምንታዊው እሁድን በኢቢኤስ ዝግጅታችን ነው። ሞቅ ደመቅ አድርገን አብረናችሁ ቆያለን። እያላችሁበት ስለምትሰጡን እጅግ የተከበረ ጊዜ እናመሰግናለን። ሉላ ገዙ ከኛ ጋር አብራ ነው ያለችው። ዘና በሉ፣ ፈታ በሉ። እሁድን በኢቢኤስ። ታዲያ ይሄ ጤንነት ነው? ቴሌቪዥን ላይ ቁጭ ብሎ የኢቢኤስን ፕሮግራም እየሰራ እኮ ነው የሚመስለው። እናንተ አትገረሙም? ደግሞ ሰይፉን ሉላን ጠይቁኝ፣ ሰው ናፍቆኛል። በእርግጥ ሰው ይናፍቃል። ከሰው ተገሎ መኖር ቀላል ነገር አይደለም። ጠይቁኝ እያለ ነው፣ ግን አጠራሩ ይከብዳል። ምንድን ነው ማስተላለፍ የፈለገው? ኢቢኤስ ዘሎ ለምን ኢቢኤስ ላይ ሄደ? የሆነ የቴሌቪዥን ጣቢያ እኮ ሲሰራ ነበር። ይሄ ጉዱ ከመውጣቱ በፊት ወዲያው የቴሌቪዥን ጣቢያው እሱ ጸበል ሲገባ ተዘጋ። አሁን ደግሞ ምንድን ነው ኢቢኤስ ላይ የፈለገው? እኔ ጥሩ አይመስለኝም። ሰዎች ሁሌ እያዩ የኢቢኤስ ቲቪ ታውቃላችሁ ተወዳጅ ነው። ህፃን ትልቁ የሚወደው ነው። እንደዚህ አይነትን ሰው እዚህ ሚዲያ ላይ ፕሮግራም አዘጋጅ ማለት ነገሩን ሰዎች ኖርማላይዝ እንዲያደርጉት ማድረግ ነው። እኔ ከጎኑ ወንድ ሲቀመጡላ እኔ አላምንም አሁን ከዚህ በኋላ። ምክንያቱም የተሻለው አይመስልም ልጁ። የጸጸት እንትን አይደለም። ስጋ ደሙን ቀምሻለሁ ቢለው የጸጸት ፊት አይደለም ይሄ። እናቃቸዋለን አይነት ጨዋታ ነው እየተጫወተ ያለው። ለማንኛውም እነ ሰይፉ ጠይቁት፣ አግባቡት። አሜሪካ እንዲሄድ አልፈልግም እያለ ነው። ማን ነው የሚባል ልጅ ቆንጆ ቲክቶክ እኔ ፕሮሰስ ጀምሬታለሁ ኤምባሲው ፍቃድ ከሰጠው ብሎ አግባቡና እንዲታከም ይደረግ። ለናቱ ዘሩን ያስቀጥል እንጂ ልክ አይደለም። አኳሃኑ ልክ አይደለም። ስማቸውን እየጠራን ነው ሉላን። እንግዲህ 1000 ምናምን ሰው አለ። እንዴት ነው አንድ ሰው ፕሮግራም ይሄ የተማረ ይሄ የተመራመረ ልጅ ጋዜጠኛ በሞያው ተወዳጅ የሆነ ልጅ ዝም ብሎ ላይቭ ላይ ተቀምጦ ኢቢኤስን ጋዜጠኛ መስሎ መቅረብ ይሄ ጤንነት አይደለም። ይሄ ችግር አለ። መጀመሪያ ተሽሎት ከዛ ወጥቶ ሰርቆ ነው ስልክ ራሱ የሚያወራው። ጋርዴ መጣ አለ። ኖ ልክ አይደለም። ችግር አለ። እስቲ እንስማ። እኔን ብትቀጥሩ ታያዋጣችሁ። አንደኛ ንግግር እችላለሁ፣ ሁለተኛ ትንሽ ካገገምኩ መልከኛ ነኝ፣ ሰውነቴም ጥሩ ነው፣ ሱስ አረግ ያምርብኛል፣ እደንሳለሁ፣ ጌም እወዳለሁ። በጣም ቀላል ስራ ነው የሚሰራው። ኢቢኤስ ኢትዮጵያ ቴሌቪዥን 6 ዓመት ነው የሰራሁት። በነገራችን ላይ ይበቃል። እና ይሄ የጸጸት ንግግር ነው ትላላችሁ? ተሽሎታል ትላላችሁ? ይልቅስ የአሜሪካን ፕሮሰስ እንደምንም አዘጋጅታችሁለት አሜሪካ ሄዶ መታከምም ካለበት ህይወቱን መምራት ካለበት ከጥፋቱም ከተመለሰ እንደ ሮቤል እንደዛ ሞክሩ እንጂ በዚህ ሁኔታ አገራችን ላይ ኖርማላይዝ መደረጉ ነው። ልጆቻችን ማለቃቸው ነው። አሁን ይሄን ሰው በየቴሌቪዥኑ ሳይት ምን አይነት ፊሊንግ ነው የሚሰማቸው? ይሄ ነገር ኖርማል ነው በቃ ማለት ነው። ቶርቶ ዝም ነው ማለት ነው። ትውልድ አይቀጥልም። ዘር ማስቀጥል ነገር መቅረት አለበት። ዘር አይቀጥልበትም።
ወንድም ይሁን ሴት ዘራቸውን ሲያስቀጥሉ ነው እግዚአብሔር የሚወደው እንዴ። እንደ ክርስቲያን ደግሞ ዘራችን መቀጠል አለበት። የክርስቶስን አማኝ ትውልድ መፍጠር አለብን። ያ ደግሞ የሚሆነው በትክክለኛው በሴትና በወንድ ነው። ይሄ መቅሰፍት ነው፣ ሌላ ነገር። ላልተገባ አእምሮ አሳልፎ ሰጣችሁ አይደለም የሚለው ቃሉ። ስለዚህ እግዚአብሔር ያንን ስለተመኛችሁ ለዛ ምኞታችሁ አሳልፎ ሰጣችሁ። ለምን? ትዕቢተኞች ስለሆናችሁ። ለትዕቢተኛ ሰው እግዚአብሔርን አልታዘዝ ያለ ሰው እግዚአብሔር ለዛ ለከንቱ ምኞቱ አሳልፎ ይሰጠዋል። በኋላ ጀሃነም ይገባል ከነግብረ አበሮቹ። ስለዚህ ያ ከሚሆን ልጄ መመለስ ካለብህ ተመለስ። አልዳንክም። ይሄ የመዳን ንግግር አይደለም። ድኛለሁ እመኑኝ አይነት ንግግር አያሳምንም። እንደውም ተረጋግተ እንዴ የሆነ ሰዓት ታመህ በዳንክ ሰዓት እኮ ስብር ብለህ ንግግርህ ስርዓት ያለው ነበር። ያሁኑ ግን የሚያስደነግጥ ነው። ይሄ ለውጥ አይደለም። በአንድ ወር ውስጥ ይሄ ሁሉ ለውጥ ሊመጣ አይችልም። ወይ ደግሞ አጀሬው ስራውን እየሰራ ነው ተደብቆ እንደዚህ ያኔ ኃይል እየሰጠው ሊሆን ይችላል አጀሬ ሰይጣኑ ማለት ነው። ስለዚህ እሱ መውጣት መታሰር አለበት። ያን ነው ምን የምለው አይመስለኝም። ይሄ ጤንነት አይደለም። ያ ጎበዝ ኖ